እኔ የሚጨንቀኝ ነገር አንተን ያስጨንቅሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብርሽ አርግሻለሁ። ሄርሜላ በህግ መጠየቅ አለባት። ቤተሰብ እውነቴን ነው የምላችሁ፣ በህግ ካልተጠየቀች ከባድ ነው የሚሆነው። እንዴት ይሄ ነው ምክንያቷ? በቃ አረገዝኩ ለማለት ነው። ይሄን ያህል ውሸት ያስዋሸችን፣ ይሄን ያህል ሰዎችን ያስወነጀለችን፣ ያሳማችን እጅግ በጣም እኔ አብርሽን ሳየው በቃ አረገዝኩ ስትለው ቀስሙ ሰብር ነው ያለው። ልጅ ሳይፈልግ ቀርቶ አይደለም። ሲጀመር ቀለበት ያረገላት ሊወልድባት ነው። ሊወልድ ሊከብድ ወልዶ ሊስም ነው። ግን በጣም ውስጡን የሰበረው ነገር ምንድነው? ብዙ ሰዎችን ስም አጥፍቷል። ብዙ ሰዎችን ያለ ጥፋታቸው ወደ እስር ቤት ወደ ፖሊስ ጣቢያ ክስ አቅርቦ ወስዷል፣ አሳስሯል። እውነት በጣም ነው ያናደደችኝ ሄርሜላ የምትባል ክርፍፍ ከርፋፋ እና ጭንሽን አንስተሽ ስትሰጪው ስትለጣለጪ እንደምታረግዥ አታውቂም? ልጥልጥ እኔ በጣም ነው የተናደድኩት። ሆነ ትናንት አየሁትና ቪዲዮን ሲለቀቅ እኔ እኮ ምክንያቷ በቃ ሰው መረጃ ሲልክልኝ በቃ አሜሪካዊ የሆነ አንድ የሆነ ሰው በቃ ቤተሰብ አስገድዷት አግብታ ነው፣ በዛ ነው በቃ ልክድህ ነው፣ በቤተሰብ ጫና አግብቼ ልሄድ ነው፣ እንደዛ ነው ልትል ነው ብዬ መረጃውም ትክክል ይሆናል ብዬ ያን ያህል ስበጠረቅ ማን ኮሜንት ላይ ቦጥራቃ ቀዳዳ ያልከኝ ልጅ እውነትክን ነው። እኔ ቀዳዳ ነው። እውነትክን ነው። ኧረ እኔ ብቻ አይደለሁም፣ በጣም ብዙ ዩቲዩበር ቀዳዳ ነው። ቀዳዳ እና እውነት ኮሜንት ላይ ውሸታም ቀዳዳ ቦጥራቃ ያላችሁኝ ሰዎች ትክክል ናችሁ፣ አልተሳሳታችሁ። እሺ እኔ ያሳሳተችን ግን ማን እንደሆነች ገብቷችኋል። አሁን እቺ ሄርሜላ የምትባል ክርፍፍ ከርፋፋ ይሄን ያህል ያስጨነቀችን፣ ይሄን ያህል ተመልካቿን ወዳጆቿን እንዲሁም ፍቅረኛዋን እኔ ምስኪን ሩታ እንዴት እንደተናደደች እንዴት እንደሆነች። ጓደኞቿ ታሰሩ፣ እሷ ታስራ ነበር ለልጇ ተብላ ተፈታች። ያን ሁሉ ጭንቀት በሌሉበት እሰቡት እንግዲህ። እና አብርሽ ትላንት አሳዘነኝ በእውነት። እንዴት የሰው ልጅ ሲያረግዝ አረገዝኩ ተብሎ በአካል ሻይ ቡና እያለች እንኳን ደስ ያለ ብላ አትነግረውም እንዴ? እስኪ ሴቶች እንዴት ነው የምትናገሩት? እንዲህ ነው የምትናገሩት ሴቶች? በእውነት በጣም እኔ ስለገረመኝ ነው። ይህን ያህል ጥፋት ካጠፋን በኋላ ይህን ያህል ውሸት ከዋሸን በኋላ ይህን ያህል ብዙ ችግር ከተፈጠረ በኋላ ምክንያት ብላ ሄድ አርግዣለሁ ማለቷ ምንድን ነው ታዲያ? ልታረግዥ ነው እንጂ ተራራ ሊመታሽ ነው እንዴ ያገባሽ? ልታረግዥለት ልትወልጅለት እኮ ነው። ልትለጠለጡ እኮ ነው ልትለጠለጡ። እኔ በጣም ተናድጃለሁ። ይህን ቪዲዮ ስነዳው አልኩኝ ደግሞ መኪና ልነዳ ስለሆነ ይህን ቪዲዮ ስሰራው እውነት በጣም ተናድጄ ነው የሰራሁት። ምክንያቱም ያን ያህል ችግር ተፈጠርነ በኋላ እኔም ተተሰደውኩ በኋላ ያን ሁሉ ቪዲዮ ስሰራ ያ ሁሉ ቪዲዮ እንግዲህ ውሸት ነው የሆነው። የውሸት ቪዲዮ ደግሞ ዶላር አይቆጥርም፣ ታውቃላችሁ። ዶላር አይቆጥርም፣ አይታችሁታል። ግን ዶላር አይቆጥርም የውሸት ቪዲዮ እና ያን ሁሉ ተተቀደርን በኋላ ያ ሁሉ ዩቲዩበር ከዋሸ በኋላ አርግዤ ብላ ምክንያት ብላ ይሄን ይዛ መምጣቷ በጣም ተናድጃለሁ። ብዙ ተመልካቾችም እንደተናደዳችሁባት በእውነት እኔ ይገባኛል። ተናዳችሁባታል። አብርሽም ተናዶባታል። ሩታም አሁን በአብርሽ ላይ ክስ ትመሰርታለች። ምክንያቱም ስሟን አጥፍቷል በአደባባይ። እንደገና ጓደኞቿን አስሯል፣ እሷን ማሳስሯት ነበር። ያ ሁሉ እንግዲህ በሩታ ላይ የደረሰ ነገር አሁንም በአብርሽ ላይ ይደርሳል። ጠብቁ። ስለዚህ እኔ ከአብርሽ ይልቅ መታሰር ያለባትና ለሕግ መቅረብ ያለባት ሄርሜላ ናት። ቤተሰብ ሄርሜላ ብትታሰር የተሻለ ነው ብዬ አስባለሁ። እና ምን ትላላችሁ? እስኪ ኮሜንት ላይ አስቀምጡ። ሄርሜላ ናት ወይስ አብርሽ ነው ወንጀለኛ? ወንጀለኛው ማን ነው? እኛ ሁሉ ለዋሸ ነው እነ ዳኒ ሮያል እነ ኤፍሬም እነ ሩታ ለተንገላቱት፣ የአብርሽ ጓደኞች ለተንገላቱት፣ ያ ሁሉ ሰው ለዋሸው ማን ነው ተጠያቂ ትላላችሁ? ተጠያቂው አብርሽ ነው ወይስ ሄርሜላ ናት? እንደኔ ሄርሜላ ተቀብድዳ ታስራ በደንብ ዋጋዋን ማግኘት አለባት። ይሄን ነው የምለው እኔ። እናንተ ደግሞ ኮሜንታችሁን አስቀምጡ።
በጣም በጣም ይቅርታ ጠይቃለሁ ለዋሸዋችሁ። ምክንያቱም መረጃው የሚደርሰኝ መረጃ ነው የማቀርበው። እኔ ውሸት የለብኝም፣ በዘሬም በምንም የለብኝም ውሸት። ግን ያን ሁሉ ስናገር አንደኛ መረጃ እየተላከልኝ ነው፣ መረጃ ጋር እያይዤ ነው የማቀርበው። ብላ ግን ምንድነው ልታረግዝ ልትወልድ ተጋብታ አርግዤ ብላ ይሄን እንደ ጥፋት አርጋ ይዘው መጣች፣ እንደ ምክንያት አርጋ ማለት ነው። እና በጣም ተናድጃለሁ እኔ። ኮመንታችሁን አስቀምጡ፣ ይሄን ቪዲዮ ላይክ አድርጉት። በእውነት ስለተናደድኩ ነው። በቃ ከዚህ ቪዲዮ ውጭ ሌላ ቪዲዮ አልሰራም። ሄርሜላ የምትባል ልጅ ካልታሰረች እኔ አልሰራም ቪዲዮ ላይ። በቃ ነግራችኋለሁ እና ወዳችኋለሁ። መልካም ጊዜ ሁላችሁ። ባባይ